ለምን እስቲ ይታይሽ አስተያየት እንደተለክ ሰው ቆይ መልስ ልመልስ እኔ ምንድን ነኝ እንዴ ሀናን እኔን አታውቅኝምና ነው አይደለም እኔን አታውቅኝምና ነው እኔ ገኒን አሰደብኳት እንዴ አይደለም ገነት አሰደብኳት ወይ ኖ ማለት አንቺ ወይ ቡርቴ ምታቆኝ መስለኝ ነበር አታቆኝ አታደብሽም በስነ ስርዓት ያው ጾም ነው እያልኩ ነው ፈጣሪ እኔ በጾም ምድር ምንም መናገር አልፈልግም እናቴ የፈለገ ሰው የፈለገውን ማድረግ ይችላል እኔ ራሱ ተዘቅዝቄ ታቆኛላችሁ እኔ ተዘቅዝቄ አነጋገራችሁ በደንብ ይገባኛል ውዴ ምንም ችግር የለውም ቡርቴ አከብርሽ ነበር እኔ ማንንም አላሳደብኩም ማንንም አላሰደብኩም እየሰደበች እያለ ማንንም አላሰደብኩም ኪያመሌን አረ ቡርቱካን በቃ ነገሩን አታስደብም ብላ እንደዚህ ያናገር እንቺ ነበር ያኛውም ዝም ብለሽ አሰደብሽኝ ይላል እዚህ ጋር ማሰደብሽኝ ትለኛላችሁ እዛ ጋር ማሰደበችኝ ትለኛላችሁ እኔ ተው እኔ አልኳችሁ እኮ ይተዳደቡ አንቺ የለሽም አንቺ ስራሽ ላይ ነበረ ስራዬ ላይ ነበርኩ ተሰዳደው በራሳቸው ላይ ተሰዳደው ሃናን እኔ ይቅርታ አድርጉልኝና ሃናን እያከብርሻለሁ ወድሻለሁ ይቅርታ አድርጉልኝ እኔ ማንንም አላሰደብኩም ማንንም እንዲሰደብ አልፈልግም ቤትሽ ላይ ነበረ ምን ሆነሻል ብሌት ምን አይነት ነገር ነው ባንድ ነገር ላይ መመላለስ እነሱ ምን ያከበሩ ገድዬም ያን ቀን ብትከሳቸው አንቺ ቤት ነበር እኔ የአንቺ ቤት መሆኑን ብቻ ነው የሚያውቀው ስለዚህ ነው ያልኩት እዚህ ጋር ቆይ ቡርቴ ላብራራልሽ ይኸውልሽ እነሱ ሲሰዳደቡ ወለኔም የለውም ነበር በዛ ሰዓት ብሌን ደግሞ ከፈተችና ስራ ላይ ነበርኳለች ገባችሁ አይደል ስራ ላይ በነበሩ ሰዓት ያ ሁሉ ውርጅብኝ ሲወራረዱ ከዛ በኋላ መጣ ነው ቤቷን የገለበጠችው ገባሻ እኛ በገባንበት ሰዓት ደግሞ ገነት ገብታ ነበረ ያቺን እንደንትን መታ ነው ስትሳደብ እንትን ያለችውና ያንንም ሁለቱም አወረድኩኝ እኔ ሁለቱም አወረድኩኝ መጀመሪያን ገለበጥኩኝ ሁለተኛም የገቡ ሰዓት አወረድኳቸው ከሚሰዳደቡ ብዬ አወረድኳቸው እኔ ማንንም እንዲሰደብም አልፈልግም ሰው ነው ይቅርታ አድርጉልኝ ካስቀየምኳችሁ ይቅርታ አድርጉልኝ እኔ እዚህ ውስጥ ከሚሳደቡት ጋር አታስገቡ እኔ አንድና ብሌን ነኝ አው አሁንኛ ስለዛ ነገር አይደለም እኮ ያ ነገር ሄዷል አሁንኛ እዚህ ጋር ቡርቴ ያለችው ያመጣችው ሌላ ነው አሁን ወደ ሌላ መስመር ተሳተ እንጂ ቡርቴ እያለች ያለችው እኮ ሌላ ነው ገባችሁ አይደል በቃ መናገር ባለብና መጠን ሁላችንም ይሰሙናል ቲክቶክ ሁላቸውም ተዘዋዙረው ያያሉ ተዘዋዙረው በሚያዩት ልክ እናንተ አስተላልፉ የምትችሉትን መልእክት አስተላልፉ ማውራት የምትችሉትን በስነ ስርዓት አስተላልፉ ወይ መጥፎ ወይ ክፉ አይደለም አናኒ ወይ ኧረ በእናታችሁ እኔ ላመስግን እስቲ እሺ እኔ ማለት የሁላ ጭቅጭቅ ያው የነሱን መልካም ነገር ከመፈለግ አንፃር ነው ሌላ ነገር አይደለም ግን እናንተ ለሰራችሁት መልካም ነገር ላደረጋችሁት ካላችሁ ላይ ቀንሳችሁ ላደረጋችሁት ነገር እውነት ትናንትና እኛ በዚያ ደረጃ ያሉ ሰዎች ሲመገቡ ሳይ በእውነት እኔ እንባዬ እየመጣ ነው ያየሁትና እግዚአብሔር አምላክ ለሁላችሁም እድሜና ጤና ይስጣችሁ በወጣችሁበት በገባችሁበት ሁሉ ይቅናችሁ ዛሬ ይሄን አርጋችሁ እንደሆነ ነገ የተሻለ እንድታረጉ እግዚአብሔር ይርዳችሁ ሁሉንም ሰው እግዚአብሔር ለበጎ ይምራው ለጥሩ ነገር ይምራው ሁሉም ጾሙን በሰላም በጤና በይቅርታ ማለት ነገሮች ሳናከር በይቅርታ እየተላለፈን የሚመጡ ነገሮች ሊኖሩ ይችላሉ ግን እኛን እንትን አይሉንምና በይቅርታ እንተላለፍ ለምን የምታደርጉት እጅግ የገዘፈ ነገር እያለ ነገር ግን በትንንሽ ነገር መቋሰል እንዲያልሽኝ እንዲሆነ ተሰዳደበን እየተባባልን ሌላ እንትን ምንል ከሆነ ትናንት ይቅር ተባብለን እንደገና ዛሬም እያፈረስነው ስለምንሄድ በተቻለ መጠን የይቅርታ ሰው ሆነን እነኛን እየፈታን የዛሬ እንትን እያለን እንሂድና እጅግ በጣም እኔ አይቻለሁኝ ግን ጉሮሬና ቶንሲልና ጉንፋን ይዞኝ ስለነበር መግባት ስላልቻልኩ ነው እንጂ አይቻለሁኝና በጣም ነው ደስ ያለኝ ተባረኩ
እድሜና ጤና አብዝቶ ይስጣችሁ እግዚአብሔር። ለሀገራችሁ ምድር ያብቃችሁ። ቤተሰቦቻችሁን ሰላም ጤና ያድርግላችሁ። የእውነት እኔ በጣም ደስ ስላለኝ ምናልባት ብሌን ትሆናለች ለዚህ ነገር የተወከለችው፣ ግን ይሆንም ግን ሁላችሁም ያደረጋችሁት የሰጣችሁ ስጦታ ስለሆነ በጣም ነው መወዳችሁ። እህቶቼ ተባረኩ። አብዝቶ እግዚአብሔር ጨምሮ ይስጣችሁ ላለሁኝ ይሄን ለማለት ነው። በተረፈ ደግሞ አሁን ብሩክ ይሄን ማለት አለበት ይሄን ማለት አለበት፣ ትክክል ናችሁ። ትናንትናም ተናግሯል በተወሰነ ደረጃ። ግን ብሩኬ በራሱ ነገሮችን ለበስ አድርጎ የማለፍ ነገር ለነገ የማስቀመጥ ባህሪ ነው ያለው እና የሆነ ነገር ላይ ጨመቅ አድርጎ አያልፍም። እና እህቶች ይሄ ደግሞ እንግዲህ ስናይ ይኸው 2 ዓመት አልፎናል። ሀይሚም ከነ አብርሃም ቤት ጀምሮ እናውቃታለን፣ እሱም ብቻውን ከፍቶ እናውቀዋለን። እና እነሱ ደግሞ ከጀመሩ ኦልሞስት 2 ዓመት ሊሆናቸው ነው እንግዲህ 1 ወር ምናምን ነው የሚቀራቸው። እና ሩኬ ነገሮችን ለበስ አድርጎ ለነገ ማሳለፍ ይላል እንጂ ትናንትና ላይቭ ላይ በደንብ አድርጎ ተናግሮ ረገጥ አድርጎ ሁለተኛ ማንም ሰው ብሎ ማለት የሚፈለገው ኦዲየንስ እኮ እና ደግሞ የሚውልሽ አሁን ይሄ ከነሱ የማይጠበቅ ስራ ስለሆነ ሁላችንም በዚህኛው ስራ ተቀይመናቸዋል። እና ትናንትና አሁን ላይቭ ላይ የነበረው ነገር አያረካም። እውነት ለመናገር ጥሩ ጊፍተሮቻቸው የሉም ትናንትና። እና በእርግጥ እናንተም ሁላችሁም ስትሳተፉ አይቻለሁ። ግን ደግሞ ያው ዞሮ ክፍያውን በአንድም በሌላም በኩል ስለሚያገኙት ራሳቸው የሚያስተካክሉበት ሁኔታ ይኖራል ብዬ አስባለሁ። ምክንያቱም ስራ ሰርተሽ ዞር ብለሽ ተገመግሚያለሽ። ምንድነው እጥረቴ፣ ምንድነው ያጎደልኩት፣ በአሁኑ ለምን እንዲሆነ ብለው መቼም ቁጭ ብለው መገምገማቸው የማይቀር ነው እና ሲገመግሙ ደግሞ የሚያገኙት ፋይንዲንግ ይኖራል እና ከዛ ተነስተው በቀጣይ በምን አይነት መልኩ መሄድ አለባቸው የሚለውን ነገር እንትን እንላለን። ከዚያ ውጪ እነኚህ የኔ ፍቅር የሚሉትንም ወዬ ማለቱ በራሱ የኔ ፍቅር ብሎ አንብቦ ወዬ ሲል እሱ ዳኒን ለማናደድ ዳኒና እሷ እያወሩ ስለነበረ በዳኒ የተነሳ እሷን ለማናደድ ብሎ እንጂ ከዚያ ውጪ ያን ያህል ስር የሰደደ እንትን የለውም። ግን አሁንም ማወቅ ያለበት ምንድነው ልጅቷን ሁሉ ጊዜም እየመጡ አፍ እንዳይከፍቱባት ጠበቅ አድርጎ አሁንም እኔ መናገር እንዳለበት ነው። ቢያንስ ስራውን ይስሩ፣ የፈለጉትን አይነት ስራ ይስሩ። ግን ደግሞ እየመጡ አፋቸው የሚከፍቱ ሰዎችን ደግሞ አደም ማስገዛት አለበት። እኛም እንደዚህ ብለንም ስላልን ነው ፎቶችን የተዘቀዘቀው። እንደዚህ ብለን ስላልን ነው ዞሮ ፎቶን ያንጠለጠሉት። እኔን አያገኙኝም መቼም። እና መልካም ነገር እየተመኘን በዚህ በጾም ደግሞ መልካም ነገር እናድርግ። በተቻለ መጠን አንጣላ፣ ነገር አናክርር እባካችሁ። እንደው በተቻለ መጠን ለዘብ እያደረግን እየተደማመጥን ካልሆነ ደግሞ ይሄ ካልተመቸን ይሄ አጀንዳ ትውት አድርገን እንደ ባለፈው የድሮ ቪዲዮ እያመጡ ማየት በቃ ምን ችግር አለው? እንደዛ ብናደርግ ይሻላል። እና ይሄን ለማለት ነው። እጅግ በጣም ነው የምወዳችሁ ማከብራችሁ። ተባረኩልኝ። እና ረሂማዬ ደግሞ ሜሴጅ ልካልኝ ነበር ምነው ጠፋሽ ምናምን ብላ፣ አሁን ግን የለችም። እንዲህ ስለምትፈልጉኝም ስለምታከብሩኝም እግዚአብሔር ያከብርልኝ፣ እግዚአብሔር ይስጥልኝ። ከልብ ይወዳችኋለሁ። ማውራት ትችላላችሁ። አመሰግናለሁ። አዎ የትናንትናው ህዝቡን ያስቆጣው ምን እንደሆነ ታውቂያለሽ? አይሚ ሳትሆን መመለስ የነበረባት እሱ ነው በማለት ነው። ገባሽ? እሱ ነው እስከ መቼስ እሷ እንደዚህ የተረገጠች ለምን የራሱ ናቸው። ገባሽ? አሁን እዚህ ጋር ጥሩ የተመካከረን ሰው የእሱ ደጋፊ ነን እያሉ ወስደው የሰውን ገስት የእሱን ጊፍተሮች መዘግዘግ፣ መሳደብ። ገባሽ? ይሄን ነገር እያሳጡት ነው፣ እየጠቀሙት ሳይሆን ማለት ነው። ገባሽ አይደለ? እና ይሄንን በቃ ህዝብ የጠላቸውን ያን ከፍ ያደረጋቸውን ህዝብ ባያስከፉ፣ ይሄ የማይመጥናቸውን ስራ ብለው እንቀጥላለን ብለው ሌላ ነገር ልብ የሚሰብር ነገር ባያመጡ። አው በእርግጥ አልተቋጨም፣ በስራም አድርገው ያንን ነገር ሊቋጩትም ይችላሉ አይደለ? ግን ያልተቋጨ ስራማ እንዳለ እናውቃለን፣ ድብን እናርገን። ግን እንደዚህ ደግሞ ሰው እስከሚያሳጣቸው ድረስ የሚያመጣውን ስራ ቢያቆሙት፣ ባይቀጥሉበት። ነገሩ አብርሃም እየተጨመላለቀ ባለበት ማነሱ ያቆማሉ ብዬ አላስብም። እዚህ ጋር እናቴ እርስ በራሳችን እንዋደድ፣ ሌላው ትርፍ ነው። አሁን ብሌን ነገሩን ሳታጨርስ ተናዳ ወረደች። ማንን አባብሎ ማንን እንደሚመለስ አላውቅም።
አውሩ ቡርቴም እኮ ያለችው አንቺ ተግባቢያቸዋለሽ ከአንቺ ጋር ሜሽን አላሽ ያው በዚህም በመቆድኒያም በምኑም እሷ ጋር ይግባባሉ ከነፍጼም ጋር እና ይሄ ኦዲየንስ ቅሬታ አለው ናና መልስ ስጥ። በትናንትናውም በበፊቱም እሷን እየመጡ በሚናገሩ ብዙ ጊፍተሮችም ብዙ ኦዲየንስም ቅር ብሏል። ለምንድን ነው ለእነኝህ ልጆች መልስ የማይሰጠው እያሉ ነው። መተ ለምን መልስ ስጥ ነው በቃ በይና አንቺ ጋር ተሰሚነት አለው ከአንቺ ጋር ግንኙነት አላቸው እናንተን ይሰሟቸዋል ነው የቡርቴ አነጋገር። ይታይሽዬ ፍቅርዬ ይታይሽ ያልኩት የዛሬም በፊቱም ቆይ ቡርቴ ልጨርስሽ አንዴ ቆይ ለይታይሽ እንዲያትናደዱ ለገኒ ያነሳሁት ባለፈው እሷ ቤት ስለሰደበች ስለሰማው እዛ ስር ስለነበርኩ ነው። ለትንሹ ራሱ ለአሻ ብዙ ሰው ተቆርቅሮ ተናዶ ቤት ሙሉ ተናደዱ አይደል? እነሱ ለቃቅ አርጉኛ ትክታኮሮች ነው ዝም ብሎ አሽቃባጭ። እነዚህ ደግሞ ለነገም ይጠቅማቸዋል። እነሱ እንዳትደቡ ያለ ሰው አለ። እስኪ ለነፍሳችሁ ፍረዱ። ከነሱ ጭምር ከኔም ጭምር እንሰድባለን። ወላሂ የለም እኔም ይዬ ነው በአላህ ስም የሚነግራችሁ። እስከ ዛሬም የሚቆሙት የሚሰርቡት ትንሽም ትልቅም ይሰድባሉ። ለምን? እነዚህ ልጆች እኮ እንደ እናት እንደ ወንድም እንደ እህት አይቶ ነው እነሱ አስተሳሰባቸው እንዲቀየር የሚያደርጉት እንጂ ወይ ተከፍሎ ወይ ለኛ አውሩ ተብሎ አይደለም። ለዛ ነው ለሷም ያልኩት። ለተራ ራሱ እያወሩ ነው። ለነዚህ ለምንድን ነው እንደ መጥፎ አርግቶ የሚቆጥሩት? ለነዚህ ብዬ ነው። እሺ እኔ ከተናደደችብኝም ይቅርታ ይላታለሁ። ችግር የለብኝም። አይ እኮ እንትን ማለት አይደለም። ምንድነው መሰለሽ እዚህ ጋር እሱ ሙዚቃ አሁን እሱ ብሩክ እኔ ሙዚቃ አይወክለኝም ብሏል በሚዘፍነው ነገር አይደለም። አንዳንዴ ምክር አንድ ብር ለማይሰጠኝ ይሄን ሁሉ እነኚህ ሰዎች እነሱን የሚመክሩ ሰዎች እየተናደዱ ነበረ። እኛ በምንመክረው ምክር እኛም ባሽሙር እየተናገረን ነው እየተባለ ቅሬታ ነበረ አይደለም? ቅሬታ ነበረ። እሱ ብቻ አይደለም ፍቅርዬ፣ ባለፈው አሮጊት ሲባሉ ራሱ አብትሽ ምን አለ ሆነ ነገር ስል ለነሱ ነው ተባለ። አየሽ ይሄን ያህል ነው ቅሬታቸው እነሱ ስር ቅሬታ ያለው ለነዚህ ሰዎች። ለምን እነዚህ ልጆች የሚያሳጡት ነው የምልሽ። ሜሽን እያረጉ እነሱ ራሱ እየሰሙ ነው። እሱ ደግሞ የሚጠቅመውንና የሚጎዳውን ያውቃል አይደል? እንዳው በትናንትናው የማታዋ ልጅ ሊያውቅ ይችላል። ሰማችሁ? የማታዋ ልጅ እዛ ገብታ መሴ እንትን ያለችው ልጅ እህት ነን የሚሉ ጋር ገብታ ዱባይ ስለምመጣ አገኘዋለሁ ብላ እያወራችላችሁ አይ እንትን ነው። እኛ ችግር የለውም እኮ አሁን እንዲህም ብላም ብትል ምንም ነው። እሱ ተይው አይገኝም። እንኳን ለነሱ ራሱን የሚያስከብር ባለቤቱ ነው እኮ አይደል? እሱ መመኘት መብት ነው። አንድ ነገር አንድ ሰው መመኘት መብት ነው። ባለቤቱ ግን አባቱን ከናቁ አሉ የሆነ እንትን አለ። አባቱን ከናቁ ውሻ ይመታሉ አሉ። አባቱ አሁን ቤት ውስጥ የሆነ ሰውዬ በቃ አይጠቁም ካሉ ቀንም ሙሉ ውሻ ራሱ ክብር አለ። ስንጮህም የዋል ነው። ምንድን ነው ይታይሽዬ? ለምንድን ነው እሱ ከጎኗ ቁጭ ብሏል? እች ልጅ ስትቀልም ሆነ ምንም ስትል እሷ ካልተከበረች እሱ እንደማይከበር ያውቃል አይደል እንዴ? አንድ ባለቤት አንድ የቤት አባወራ ሚስቱ ካልተከበረች እኮ እሱ ሊከበር አይችልም። እሱ ካልተከበረ ደግሞ እሷ ልትከበር አትችልም። የሚያስከብራት ማን ነው? እሱ ነው አይደለ እንዴ? እዚህ ጋር የማንም ዝንባን መጥቶ ስለተናገረ ለሱ የሱ ደጋፊ ነን ማለት አይደለም። ለምን ራሱ ይሄንን መልስ እሷ መስጠት ሳይኖርባት እሱ ነበረ እሷን ሂጂ ተኝ ከማለት ተሳቃ እሷን ሂጂ ከማለት ቁጭ በይ ነኝ ብሎ እነሱን አሸማቆ ነበር ከዛ ከገስት ላይ እንዲወጡ ማድረግ የነበረበት። ይሄ ከቀንም ጀምሮ ስንለፈልፈው የዋልነው ነው። ዛሬ ማለት በጣም የሁላችንም ቅሬታ ነው። አሁን ምንድነው ለመስኪ መልስ እናስተላልፍ የተባለው? እነሱ እነ ሚሚ ቤትም ነው አይደለ? አንዳንዴ አሁን 300,000 ምናምን ሲከበር እነሱ ያስተላልፉልንና ብሩክ መጥቶ ይሄንን መልስ ይስጥልን። ለእነኚህ ሰዎች አፍያ ሲይዝ